መቼም ቢሆን አቤል ከጥፋተኝነት ልታመልጥ አትችልም። እልል ብለህ ከሄርሜላ ጋር እንዲሆን ዋናውን ድርሻ ልቁን ድርሻ እየተወጣህ ያለው አቤል ነህ። ስለዚህ በዚህ ነገር ላይ የለሁም ብለህ እንዳታስብ። አብርሽ ላይ እየተካሄደ ያለው ነገር በሙሉ በህይወቱ ላይ እየተከናወነ ያለውን ውድቀት ተካፋይ ዋና መሪ አቤልና ጓደኞቹ ናቸው። ይህንን መረዳት ይኖርባቸዋል። አንድ ባለትዳር ወንድን ከአንድ ሴት ጋር ጓደኛዬ ናት ብሎ ወሸሸ ገዳሜ ሲል እናንተ ደግፋችሁት ጎበዝ ልክ ነህ እያላችሁ ቀጥልበት የምትሉት ነገር ልክ ነው? ያስኬዳል? ብሩክ ምንም መልስ የለውም። ምክንያቱም እያደረጉ ያሉት ነገር ጤናማ እንዳልሆነ የእብድ ስራ እንደሆነ ያውቃል። ባለትዳር ወንድን ሚስት ያለውን ልጅ ያለውን ሰው እስቲ ቤተሰብ እንዴት ሰው አበረታቶ ከአንድ ኮረዳ ጋር እንዲሆን ማበረታታት ምን የሚሉት የጓደኝነት ጥግ እንደሆነ ሊገባኝ አይችልም። የአብርሽ ጓደኞች አብደው አብርሽን ያሳበዱት እነሱ ናቸው። ለዚህ ሁሉ ነገር ደግሞ ዋጋ መክፈል አለባቸው። አንድም ቀን ምንም ነገር አላልኩኝም። እናንተ ወደ መስመር እንደማምጣት ወደ ትክክለኛው ህይወቱን እንዲመለስ እንደማድረግ እናንተ ሆናችሁ እየተጫናችሁ የማይሆን ውስጥ የምታረጉት ማለት ነው። አሁን ራሱ ሰሞኑን እያደረጋችሁት ያለው ልክ ነው። ለዚህ መልስ ስጠኝ እስቲ። አይ ዝምታ አይደለም የምን ይቺ ልጅ አሁን የራሷ ህይወት ልጅ ወልዳለች፣ ስንት ነገር አይታለች፣ ዋጋ የከፈለች ልጅ ናት። ከሷ ጋር እንደመሆን አይ ምንም ብትል ታገስ አስቀይመሃታል እንደማለት አይ የራስ ጉዳይ በቃ እሷ እንትን ካላለች የራስን ህይወት ኑር ነው እናንተ ያላችሁት ያለው። ልክ ነች። የአብርሽ እህት ዋጋ የከፈለች ሴት ነች። እንደነገርኳችሁ ሩታ ዋጋ ከፍላለች ለአብርሽ። ይህንን ነገር ደግሞ ዋጋ መክፈሏን አንድ በአንድ ከአብርሽ ጓደኞች በላይ ሩታ የከፈለችውን ዋጋ ከነሱ የተሻለ የሚያቅሰው የለም። ይህንን ነገር እያወቁ ከጀርባ ወጓት። ከጀርባ እንደወጋቿት ነው እኔም ማምነው በራሴ ማለት ነው። የአብርሽ ጓደኞች ውድና የተከበራችሁ የግሬስ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ የአብርሽ እህት ምላሽ ሰጥታለች። አብርሽን አገናኘኝ ያልኩት ሊያገናኘኝ አልቻለም። እነሱን ማግኘት እፈልጋለሁ። ጓደኛ ምን አይነት ነው የሚለውን ነገር እንዲያስረዱኝ እፈልጋለሁ። ኤጅ ላይ ሜቢ አላውቅም። ጓደኛ ሲባል ግን እንደዚህ አይነት አይደለም እኮ ስንት ነገር መስዋዕትነት የሚያስከፍል ለጓደኝነት ስትጥግ ድረስ የምትሄድበት ነው። አሁን እነሱ ጋር ግን እያየሁት ያለሁት ወደ ጥፋት እንጂ ወደ ማስተካከያ መንገድ እየመሩት አይደለም። ኤጅ መሳለቂያ ነው የሆነው ሲጀምር በህዝብ ዘንድ ማለት ነው። ያ ነገር ደስ አይልም በጣም የቢለ ጓደኛ ሲባል ለህይወታችሁ የሚጠቅመውን ነገር ለኔ የሚሆነውን ነገር ለኔ በሆነልኝ ብሎ የሚያስበውን ነገር ነው አንድ ጓደኛ ለጓደኛው ሊያስብ የሚችለው ማለት ነው። ስለዚህ ቤተሰቦች የአብርሽ ጓደኞች በጣም ራስ ወዳድ ጓደኞች እንደሆኑ ነው እኔ የተረዳሁት በራሴ። ለአብርሽ የሚጠቅመውን ነገር መናገር ሲኖርባቸው ከሄርሜላ በፊት የሚያውቁት ሩታን ነው። ክፉንም ደጉንም ከሩታ ጋር አሳልፈዋል። ክፉንም ደጉንም ሁለቱንም ነው መካፈል ያለበት። ምክንያቱም ይች ያለንባት ምድር ህይወት ስለሆነች ማለት ነው። እና ቤተሰብ የአብርሽ ጓደኞች ሩታን አሻፈረኝ፣ ሩታን ልክ እንደ አዲስ ሰው ልክ እሷን ገለል አድርገው ለአብርሽ እንደሚያስቡ ሆነው ከሄርሜላ ጎን ማጨብጨባቸው ከጓደኝነት የሚጠበቅ ነገር አይደለም እውነት ለመናገር። ምክንያቱም ቤተሰቦች ይቺ ልጅ ሩታና ሄርሜላ በፍጹም ሊነጻጸሩ አይችሉም በምንም አይነት መመዘኛ ማለት ነው። ሩታና አብርሽ በዩቲዩብ ላይ እያየናቸው ያደጉ፣ እያየናቸው የተጋቡ፣ እያየናቸው የወለዱ ናቸው። ስንት ነገር አብራው ያሳለፈችውን ሚስቱን ወደታች ገሸሽ አድርጎ እቺን አሁን ከመጣች ሴት ጋር አብርሽን ማበረታታት አብሯት እንዲሆን ይሄ ጤናማ ነው ብዬ አላምንም። ምክንያቱም እነሱ ጥሩ ጓደኛ ነን ብለው ካሰቡ ሩታ በጣም ብዙ መከራዋን በጣም ብዙ ዋጋ ከፍላለች ከአብርሽ ጋር ለመሆን ማለት ነው። አብርሽም እንደዛው ድሮ ጀምሮ ስትከታተሏቸው የነበራችሁ ሰዎች በደንብ ታውቋቸዋላችሁ ብዬ አስባለሁ። እቺን ምስኪን ልጅ ወልዳለችና እቤት ተኝታለችና እኛ ልትከታተለን አትችልም። ከአብርሽ ጋር ያለንን ነገር ከአብርሽ ጋር የምናወራውን ነገር ከሄርሜላ ጋር
የምናደርገውን ነገር አትሰማም ተብሎ እንደዚህ መደረግ የለበትም። እሷም ጠንክራ ከአራስ ተወጣች በኋላ ነገሮችን ለመቆጣጠር ትሞክራለች ብዬ አምናለሁ። አሁን ባለበት ሁኔታ ግን ነገሮች ከሩታ ቁጥጥር ስር ወጥተዋል። ይሄ የሚያሳየው የአብርሽ ጓደኞች እንደፈለጉ እየዘወሩት እንደሆነ፣ እንደፈለጉ ወደ ገደል እየከተቱት፣ እሱም ልክ እንደ ሕፃን ማገናዘብ እስኪያቅተው ድረስ በቃ ራሱን አይደለም ማለት ትችላላችሁ። ቤተሰብ ማመዛዘን አቁሟል። አንድ ሕፃን ልጅና አብርሽ አንድ ናቸው ብዬ ነው የማምነው በራሴ ማለት ነው። ሩታ ጠንከር ብለሽ ልጅሽም ጠንከር ብሎ አብርሽን ወደ ጤንነቱ እንድትመልሽው አንድ ያለሽው አንቺ ስለሆንሽ ማለት ነው። መታገስ ይኖርብናል ቤተሰቦች። ፍቅር መሰረት ይፈልጋል። ፍቅር ትዕግስት ይፈልጋል። ቤተሰብ አብርሽና ሩታ በመሃላቸው ያለው ፍቅር በጣም ጠንካራ እንደሆነ አውቃለሁ። ፍቅራቸው ላይ ክፍተት የተፈጠረው ሩታ አጠገቡ ስለሌለች ነው ብዬ አምናለሁ ቤተሰብ። ለዛ ነው ጓደኞቹ አብርሽን እንደፈለጉ እያደረጉት ያሉት ማለት ነው። እኔ ምላሽ እፈልጋለሁ ከነሱ። አቤልንም ጭምር ባገኘው ደስ ይለኝ ነበረ ከአብሮ ማለት ነው። አሁን ላይ ከነሱ ጋር ነው እየተንቀሳቀሰ ያለው። ያንን ነገር ለምን እንደዚህ እያደረጉ እንደሆነ ማወቅ እፈልጋለሁ። እንደ እህት እንደ ቤተሰብ ይመለከታታል የአብርሽ እህት ማለት ነው ቤተሰብ። ምክንያቱም ወንድሟ ነው። የሱ ህይወት የማይሆን ነገር ውስጥ እየገባ እንደሆነ እያየች ነው። ይህንን ነገር ደግሞ ችላ ማለፍ ይከብዳል። ለዛውም ለእህት ማለት ነው። አስቡት፣ እንኳን ለአብርሽ እህት ከቶ ይቅርና እኛም ልባችን ተነክቷል፣ አዝነናል። እየሆነ ባለው ነገር በጣም ግራ ተጋብተናል። ልክ ያልሆነ ነገር እየተካሄደ እንደሆነ ግልጽ ነው ቤተሰብ። ስለዚህ ይሄንን ነገር ለእህትየው የማስረዳት ግዴታ አለባቸው። በተለይ ደግሞ ዋናው አቤል ማለት ነው። አቤል እሱ ነው በቃ ነገሮችን እያወሳሰበ ያለው፣ ነገሮችን እየዘወረ ያለው የነገሮቹ መሪ አቤል ነው ቤተሰብ። ይህን ሁሉ ነገር እንደዚህ እንዲዘበራረቅ እያደረገ ያለው አቤል ነው። እንግዲህ ቤተሰብ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።